ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 4 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። የዕለቱ ተጋድሏችን የጦር መሳሪያ እጥረትንና የተተኳሽ ችግራችንን በሚገባ የቀረፈልን ነበር ሲል 2 ዲሽቃ ሞርተርና ከ45 በላይ ክላሽንኮቭ ከ10 ስናይፐርና ብሬን ጋር በጦር መሳሪያ ገቢ የተንበሸበሸው ፋኖ አስታውቋል። የወሎና የጎጃሙ በድል የታጀበ የፋኖ ተጋድሎ ምን ይመስላል የሚለውን ዜናችን በዝርዝር አሰናድቶታል። በቀዳሚነትም ይደመጣል። በጦር ሜዳ ውሎ ሽንፈትን እንደ ሰንበት የጠላ ደጋግሞ የተጎነጨውና በሽንፈት አዙሪት የሰከረው ብልጽግና በፋኖ መሪዎች መካከል የፕሮፓጋንዳ ዘመቻ አስከፍቶ ልዩነትን ለማስፋት ብዙ ርቀት ተጉዟል። ሰሞኑን ደግሞ የተመረጡና በእኔ መዳን የተማመኑ የፋኖ መሪዎች ወደ እኔ ሊመጡ ነው፣ እነዚህን የአባቴን ብርካን ወደ እኔ ይመጡ ዘንድ አተከልክሏቸው በማለት የሰጠውን ማብራሪያ አስመልክቶ ፋኖ ምላሽ ሰጥቷል። ይደመጣል። ታሪካዊቷ አንኮበር ከተማ ዛሬ በልጆቿ ብርቱ ክንድ የጠላቶቿን መርዶ ሰምታለች። አንኮበር ላይ የተደረገው ተጋድሎ ምን ይመስላል የሚለውን የፋኖ መሪው በአንደበቱ ይነግረናል። አብረን እንሰማዋለን። የፋኖ ትግል ባህሪው የሽምቅ ተዋጊነት ነው። ሽምቅ ተዋጊ ደግሞ በሶስት ነገሮች ነው የሚፈተነው። በህዝብ ደጀንነት፣ በሪሶርስና በተተኪ ሰራዊት አለማግኘት። ፋኖን ስንመለከት ግን ሶስቱም ፈተናዎች የሚያስቸግሩት አይደሉም። አስተማማኝ ደጀን ህዝብ አለው። ብቁ ሪሶርስ እጁ ላይ ያለው ሲሆን ተተኪ ሰራዊት ምልመላም አይቸገርም። እነዚህን ሶስት ቁልፍ ፈተናዎች ያለፈው ፋኖ አሁን የቀረው ጠንካራ አመራር መፍጠር ብቻ ነው። ጠንካራ አመራር የሚፈጠረው ደግሞ በድርጅት ምስረታ ስለሆነ የፋኖ መሪዎች ቆም ብለው በማሰብና ራሳቸውን ማሳመን አንድ ወጣት ታጋይ ድርጅት ፈጥረው ህዝባቸውን ነጻ ሊያወጡት ይገባል። በዚህ ጉዳይ የተሰናዳውን ልዩ ዘገባ በዜናችን የሚደመጥ መረጃ ነው። ብአዴን በፍርሃትና በድፍረት መሃል እየዋለለ የሰጠው መግለጫ በፖለቲካ ተንታኞች እይታ ተቃኝቶ ሰፊ ዘገባ ተሰርቶበታል። ብአዴን አሁንም ራሱን እንደ ክልሉ መሪ የቆጠረበት መግለጫ ምን ይላል? ፖለቲካ ተንታኞችስ ምን ብለው ገለጹት? ሰዓቱ ሲደርስ የሚቀርብላችሁ ልዩ ዘገባችን ነው። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የምሽቱ ዜናችን ከዚህ ሰዓት ጀምሮ ዝርዝር ዘገባው ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን ወደ ዝርዝር ዘገባው እናልፋለን። ፋኖ በድል የተንበሸበሸበት ተጋድሎ በጎጃምና በወሎ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝና የአጼ ምኒልክ ዕዞች በጎጃምና በወሎ ታላቅ ድል ተቀዳጅተዋል። ጎጃም ላይ አጼ ቴዎድሮስ ዕዝ 2 ዲሽቃን ገቢ ሲያደርግ አጼ ምኒልክ ዕዝ በበኩሉ 52 የብልጽግናውን ሰራዊት ከጥቅም ውጭ አድርጓቸዋል። ዛሬ ከንጋቱ 11 ሰዓት ተኩል ጀምሮ በምስራቅ ጎጃም ዞን ስናን አውራጃ ብርቱ ተጋድሎ ያደረገ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር ከ60 በላይ የብልጽግናውን ሰራዊት እርምጃ መውሰዱን አስታውቋል። 2 ዲሽቃዎችን፣ 1 ሞርተርና 4 ብሬንን ጨምሮ በርካታ ክላሽንኮቭና 5 ስናይፐር ፋኖ ገቢ ማድረጉን ጨምሮ ገልጿል። በሌላ የተጋድሎ ዜና አማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ከ52 በላይ የብልጽግናውን ሰራዊት ከጥቅም ውጭ ያደረገበትን ተጋድሎ አድርጓል። የብልጽግና ሰራዊት በውጊያው የወደቁ 30 አባላቱን አስከሬን ጥሎ በሸሸበት ፍልሚያ አጼ ምኒልክ ዕዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ከ40 በላይ የብልጽግናውን ሰራዊት እርምጃ ሲወስድባቸው ከ12 በላይ የሚሆነውን በማቁሰል ከ10 በላይ የነፍስ ወከፍ መሳሪያ ገቢ በማድረግ ታላቅ ድል ተቀዳጅቷል ሲል የዙ ቃል አቀባይ ክፍል አስታውቋል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ዛሬ ታህሳስ 4 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በቀጠለው አውደ ውጊያ ከመርሳና ከጊራና በመነሳት ወደ ፋጂ የተንቀሳቀሰውን የስርዓቱን ሰራዊት ነው እርምጃ የወሰደበት። የአጼ ምኒልክ ዕዝ ቃል አቀባይ ክፍል አክሎም ጠላት ከጊራና ከተማ በስተ ምስራቅ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያ በተደረገው ከባድ መከላከልና መልሶ ማጥቃት በርካታ የጠላትን ኃይል በመደምሰስና በማቁሰል ብሎም በርካታ ተተኳሽና የነፍስ ወከፍ መሳሪያ ገቢ በማድረግ ወደ ጊራና ከተማ ሸኝተነዋል። በዚህ ውጊያ ጠላት የ30 አባላቱን አስከሬን ማንሳት ሳይችል ነው ወደ ኋላ ያፈገፈገው ብሏል። በተጋድሎ ፋኖ የተቀዳጃቸውን የትጥቅ ሀብቶች ሲገልጽም 10 ጥቁር ክላሽ፣ 1500 የክላሽ ተተኳሽ፣ 780 የብሬን ተተኳሽ፣ 25 የደረትና 7 የወገብ ትጥቅ፣ 13 F1 ቦምቦች፣ 3200 የዲሽቃ ተተኳሽ ማግኘት እንደቻለ አስታውቋል። ባለሽርጡ ክፍለ ጦር አመሻሹን ባደረገው ልዩ ተጋድሎና የተረፈውን የብልጽግና ሰራዊት የመለቃቀም ስራ 6 ተጨማሪ ጥቁር ክላሽ ማግኘት የቻለ ሲሆን በዚህም በዛሬው ከባድ ትንቅንቅና ተጋድሎ ጠላት ከባድ ሰዋዊና ቁሳዊ ኪሳራ አስተናግዶ አሁን ላይ እርስ በርሱ እስከ መታኮስ ደርሶ ተጨማሪ ሰዋዊና ስነልቦናዊ ጉዳት አስተናግዷል። ክስተቱ የግፈኞች ጀንበር መጥለቁን፣ ግፈኞች መጨረሻቸው እርስ በርስ መበላላት ብሎም መላቀጥ የሌለው ሽንፈት መሆኑን በተግባር የገለጠና ያሳየ
ያሳየ ነው በማለት የዕለቱን ተጋድሎ ዝርዝር መረጃ የገለጸው የአጼ ምኒልክ ዕዝ ቃል አቀባይ ክፍል ነው። እኛን ለመከፋፈል ታስቦ እንጂ እጁን የሚሰጥ መሪ የለም። አርበኛ አስገዶም በባዴን ብልጽግና የማህበራዊ ሚዲያ ዘመቻ የተሰራጨው የመንግስትን የሰላም ጥሪ ተቀብለው እጃቸው ሊሰጡ ነው የሚለው ዘገባ ፍጹም ውሸት መሆኑን የፋኖ መሪው ተናገረ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ከፍ ያለው ደሴ 206ኛ ኮር ምክትል ዘመቻ መምሪያ ኃላፊ አርበኛ አስገዶም ውበት ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ በፍጹም እጁን የሚሰጥ የፋኖ መሪ የለም ሲል ተናግሯል። የክልሉ ገዢ ፓርቲ መሪዎች ጋይንት ዙሪያ የሚገኙ የፋኖ መሪዎች እጃቸውን ሊሰጡ ነው የሚል መረጃን በሚዲያ ሰጥተዋል። ይህ መረጃ ከየት ሊመጣ ቻለ የሚል ጥያቄ ለአርበኛ አስገዶም ውበት አቅርበንለት ነበር። አርበኛው ሲመልስም ዓላማው በመካከላችን ጥርጣሬን በማስፋት እርስ በርስ እንድንከፋፈልና ሰራዊታችንም እንዲወዛገብ ለማድረግ የታቀደ የፕሮፓጋንዳ ስራ ነው በማለት ምላሽ ሰጥተዋል። አርበኛ አስገዶም አክሎም አሁን የብልጽግና ስልት የሆነው በውሸት የፕሮፓጋንዳ መረጃ በማሰራጨት ህዝብን ማደናገርና በታጋዩ መካከልም ጥርጣሬ መፍጠር ነው። በሌላ በኩል ደግሞ የፋኖ ቤተሰቦችን እስከ አክስትና አጎት ድረስ ሄዶ በማፈን ልጃችሁን አምጡ እያለ ማገት ነው። በሁለቱም ስልቶቹ ውጤት ሊያመጣ አይችልም ሲል ገልጿል። የአማራ ህዝብ የህልውና ትግል ፈተና ከሆኑት ኃይሎች መካከል ዘራፊና አጋች ወንበዴ ቡድን ነው። ይህ ቡድን የአማራ ህዝብ ፈተና ሲሆን ለፋኖ ደግሞ ተጨማሪ የውጊያ ግንባር ሆኖበታል። በዚህ ጉዳይ አርበኛ አስገዶም ሲናገር ከዚህ በኋላ በተናጠል እየሄደ የሚዘርፍና የሚያግትን ኃይል በፍጹም አንታገስም በማለት ተናግሯል። ብልጽግናው የፋኖ መሪዎች እጅ ሊሰጡ ነው ስለሚለው ፕሮፓጋንዳ ጉዳይ፣ ዘራፊ ቡድንን ስለማጽዳትና ሌሎች ርዕሰ ጉዳዮች ዙሪያ አርበኛ አስገዶም ውበት የሰጠው ምላሽ ተከታትለን እንመለስ። በአብዛኛው ማለት የሃይማኖት አባቶች እንግዲህ አፈሙዝ እየዞረባቸውና ጥብቅ እየተከፈተባቸው ፋኖን ሂድና አደራድሩ ልጆቻችሁን አምጡ እየተባለ እየተጠየቁ ነበረ። በግዴታ መጥተዋል። የጠየቁትም ያገኙትም የአመራር ደረጃ ማንም የለም። የኮር አመራርም እጅ ይሰጣል የሚባለውም ፎል ውሸት የሆነና ዝም ብሎ ትክክለኛ ያልሆነ ንግግር ነው። ማንም እጁን የሚሰጥ አመራርም የለም። ለትግሉ እኛን ለመበታተን ብቻ ከሌ እጅ ይሰጣል ከሌ እጅ ይሰጣል በሚለው ምክንያት እኛን ለመከፋፈል ካልሆነ እጁን የሚሰጥ ማንም ሰው የለም። የአርበኛ በረከት ቤተሰብ አባቱ ተይዞ ነበር። የሚገርምህ ግን አባቱ ተያዘ ብለን ምንም የያዝነው ቤተሰብ የለንም። የኔም ቤተሰብ ደግሞ እስከ እህት እስከ አክስት አጎት ልጆች ድረስ እስከ አማች ድረስ የተያዘና የታሰረ ነበረ። ግን ከነሱ የተሻለምና ለአማራ ህዝብ እስከቆምነ ድረስ የያዝነውም ቤተሰብም የለንም። በዛ ልክ ያው እንዳሰሩ ናቸው እስካሁንም ድረስ እኛም አንይዝም ብለን ለህዝብ እስከቆምነ ድረስ ህዝብ አናስርምና የራሳችን አማራን እንዴት እናስራለን እናሰቃያለን ብለን የመለስነው መልስ አለ። እስካሁን ቤተሰብ ማላክንም የኛ ቤተሰቦችም እንደተያዙ ናቸው። የተያዙበት ምክንያት ደግሞ ምንድነው? እንግዲህ እና አስገዶምን አምጡ ነበረከትን አምጡ ኦር በቃ የፋኖ አመራሮችን አምጡ በማለትና የልጆቻችሁን አምጡ በማለት ነው እንግዲህ የተያዙት። በዛ ልክም ደግሞኛ ቤተሰብ ለቤተሰብና ለእናት አይደለም ምን የወጣሁት አይደለም ወይም ለግለሰብ ለአጎት ላክስት ልጅ አይደለም የወጣሁት ለሞላ የአማራ ህዝብ ልጅ ለአማራን የወጣሁት የፈለገውን መረሸንም የፈለገውን ነገር ማድረግ ይችላል። ከአማራ ህዝብ እኔ እናቴን አላስቀድማትም። እየተበታተነ በተናጠል ደግሞ ለመስረቅና ለመዝረፍ የሚፈልግ ታጣቂ ኃይል ካለ ካሁን በኋላኛ እርምጃ እንደምንወስድና የፈለግነውን ዓላማችንና ግባችን ለማስቀጠል ግዴታኛ በፋኖ ጥግ ሆኖ ብልጽግና የላከው ተላላኪ የሆነ ብዙ በፋኖ ውስጥ ገብተው የሚያበላሹ አባሎች አሉ። በዛ ልክ ግን ከነሱ ጋር የማያስተካክሉ ከሆነ እርምጃ እንደምንወስድና ማንም ግን አመራር የሆነ ማንም እጅ እንደማይሰጥና የተበተነ ኃይል ካለ ደግሞ ተሰባስቦ እዚህ ሰራዊት እንግዲህ 15 ቀን የሰለጠነ መከላከያ ነው ያለ። የሚገርም 15 ቀን እኔ እንግዲህ ሰሞኑን ወደ 16 ከወሎ በሰርጎ ገብ መጣው ተቀበለናቸዋል። በጋይንትም ተቀበለናል። የማለት የመከላከያ አባላቶች ምንም ስልጠና ሳይሰለጥኑ ታፍሰው እንደወጡና ቪዲዮውንም ማሳየት ይችላልው ይርጋየ። በዛ ልክ ነው። ጠብቅ እንኳን መክፈት አቀባብሎ መተኮስ የማይችል መከላከያ ነው እንግዲህ ሰሞኑን የያዝነው ማለት ነው። እና በዛ ልክ እስከሆነ ድረስ የሚያደናግጥ ምንም ነገር የለም። የፋኖ ተጋድሎ ባንኮበር
የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ አንኮበር ወረዳ አልዩ አምባ ቀበሌ ሙዛ አምባ በተባለ ቦታ ላይ ድል መቀዳጀቱን አስታወቀ። ብልጽግናው እስከ ጥር የመጀመሪያዎቹ ሳምንታት ድረስ ብሎ የከፈተው ልዩ ዘመቻ ተከትሎ የአማራ ፋኖ በሁሉም ግንባሮች በከፈተው ያጸፋ ምላሽ ጠላትን አይቀጡ ቅጣት በመቅጣት በድል ላይ እንገኛለን ሲል የጠቅላይ ግዛት እዙ ቃል አቀባይ ክፍል አስታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ቃል አቀባይ ክፍል አክሎም በትናንትናው ዕለት በጣርማብርና ደብረሲና ከተማ በተፈጸመ ጥቃት ትልቅ ድል ተቀዳጅተን ነበር። በዛሬው ዕለትም በአልዩ አምባ ከተማ ሙዛ አምባ ቀበሌ ላይ ጠላትን ከፍተኛ ኪሳራ ያደረሰ ጥቃት ከፍተን ድል ተቀዳጅተናል ብለዋል። ጥቃቱ የተፈጸመው ከሌሊቱ 11 ሰዓት ተኩል መሆኑን የገለጸው የእዙ ቃል አቀባይ ክፍል የጠላት ኃይል በተኛበት ጥቃት የፈጸመው የመሐመድ ቢሆነ ኮር ጣይቱ ክፍለ ጦር 2ኛና 4ኛ ሻለቃ ቃኝ ጀግኖች ናቸው ሲል አስታውቋል። በዚህ ጥቃት በባዲን አድማ ብተና አባላት ላይ ከፍተኛ ጉዳት ደርሷል ሲል የገለጸው የሸዋ ጠቅላይ ግዛት እዝ ቃል አቀባይ ክፍል በጥቃቱ 4 የባዲን አድማ ብተና አባላት እርምጃ የተወሰደባቸው ሲሆን 6ቱ ጉዳት ደርሶባቸው ሆስፒታል ገብተዋል። አሁንም ህዝባቸውን በመክዳት የአማራ ህዝብ ጠላት ከሆነው የብልጽግናው ስርዓት ጎን የተሰለፉ እነዚህ የጠላት ኃይሎች ዕጣ ፈንታቸው ሞት እንደሆነ ይታወቃል። ለዚህ ግዳጅ ተልዕኮ የተሰጣቸው የክፍለ ጦር አባላት ያለምንም ጉዳት ወደ ምሽጋቸው ተመልሰዋል ብለዋል። በሌላ ዜና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚያደርስበትን ብርቱ ምት መቋቋም የተሳነው የብልጽግናው ሰራዊት በሸዋ ጠቅላይ ግዛት ንጹሐንን ኢላማ ያደረገ ጥቃት እያደረሰ እንደሚገኝ የዙ ቃል አቀባይ ክፍል አስታውቋል። በዚህ የብልጽግና ሰራዊት የጦር ወንጀል ዙሪያ ለጣና ቴሌቪዥን ተጨማሪ ማብራሪያ የሰጠው የአፋድ ሸዋ ጠቅላይ ግዛት እዝ ምክትል ቃል አቀባይ አርበኛ ስንታየው ደመቀ የብልጽግናው ሰራዊት በይፋት አውራጃ ቀወት ወረዳ ራሳ ክላስተር የአርሶ አደሮችን ቀለብ ዘር ወስዷል። እንዲሁም በአንኮበር ወረዳ ደግሞ የወጣቶች የሞተር ሳይክል በስርዓቱ ኃይሎች ተወርሶባቸዋል ብለዋል። አርበኛ ስንታየው የሰጠውን ማብራሪያ ተከታትለን እንመለስ። አመሰግናለሁ። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ይፋትና ጥሙጋ አውራጃ በራሳ ቀጠና አገዛዙ ላለፉት 8 ቀናት በርካታ ግፎችን ፈጽሟል። አሁንም እየፈጸመ ይገኛል። ለአብነት ያክል በተለይ የንጹሃን የድሮን ጥቃቶች እንዲሁም ደግሞ እድሜያቸው ከ60 ዓመት በላይ የሆኑ አረጋውያን ጭምር ባገዛዙ ተረሽነዋል። አለፍም ሲል የቤተክርስቲያን አገልጋዮች ካህኖችም ጭምር ባገዛዙ ሰለባ ሆነዋል ማለት ነው። በጣም በሚያሳዝነው መልኩ ግን በተለይ በዛሬና በትላንትናው ዕለት የንጹሃን ንብረቶችን እንዲሁም ደግሞ የነጋዴዎችን ንብረት እህል፣ አጠቃላይ ማሽላ፣ ጤፍ፣ በርበሬ፣ ሽሮና የቤት ዕቃዎችንም ጭምር በመሰብሰብ የፋኖ ሬሽን ናቸው፣ ፋኖ አስቀምጧቸው የነበሩ ናቸው በሚል በርካታ ንብረቶችን እየዘረፈ ይገኛል። በዚህም በጣም በሚያሳዝነው መልኩ በተለይ ያገዛዙ ልሳን ወይም ደግሞ ያገዛዙ የሚዲያ ተቋማት እያዘዋወሩት የሚገኙ ከሰሜን ሸዋ ራሳ ቀጠና ላይ አገኘሁት ያለው ወይም ደግሞ የፋኖ ሬሽን ናቸው ያላቸው በሙሉ የንጹሃንና የባለሀብት ንብረቶች እንደሆኑ ጠቅላላ ህዝባችን ማወቅ አለበት። በጣም በሚያሳዝነው መልኩ 40 ካሳ የቢራ ሳጥን ውሃ ያለበት ተከማችቶ አገኘን የሚል ፕሮፓጋንዳም ሲነዙ አይተናል። እንዲሁም ደግሞ የማሾል ሰሊጥ፣ በርበሬ የመሳሰሉትን አገዛዙ መጪው የበዓል ወቅት ከመሆኑ ጋር ተያይዞ ማህበረሰቡ አከማችቷቸው የነበሩ የቤት ንብረቶችን የቤት አስቤዛዎችን ሙሉ እየሰበሰበ ወደ ካዝናው እያስገባ ይገኛል ማለት ነው። ይህ አልበቃ ያለው ያገዛዙ ቅጥረኛ ሰራዊት በርካታ አሁንም በቀጠናው ላይ ግፎችን እየፈጸመ ይገኛል። ምናልባት አጠቃላይ ህዝባችን ማወቅ ያለበት እስካሁን ድረስ በራሳ ቀጠና ላይ ያገዛዙ የሰበሰባቸው ጤፍ፣ ማሽላ፣ በርበሬ እንዲሁም ሌሎችም ማቴሪያሎችም ጭምር የንጹሃን ንብረቶች እንዲሁም የነጋዴዎችም ጭምር መሆን እንዳለበት ያገዛዙ ሚዲያዎችንም ጭምር ማጋለጥ እንደሚገባቸው ማሳሰብ እንወዳለን። ሌላው የቀጠለው ያገዛዙ ዝርፊያ በአንኮበር ወረዳ አልዩ አምባ ቀበሌ ላይ በርካታ ወጣቶች ራሳቸውን በኢኮኖሚ ወይም ደግሞ ራሳቸውን ህይወታቸውን ኑሯቸውን ለማሻሻል ገዝተው በሚያገለግሉበት ማንኛውንም ማህበረሰብ የሚያገለግሉበትን የሞተር ሳይክል ቁጥራቸው ከ20 በላይ የሆኑ የሞተር ሳይክሎችን በመሰብሰብ ከፋኖ ማረክ ናቸው፣ የፋኖ አገልጋዮች ናቸው እንኳን አይደለም ያለው ከፋኖ ማረኳቸው በሚል በርካታ ያገዛዙ ወታደሮችም ጭምር በተለያዩ ሚዲያዎች ሲያዘዋውሩ እየተመለከት እንገኛለን። ነገር ግን እውነታው እነዚህ ሞተሮች ጠቅላላ የንጹሃን ወጣቶች ንብረት ሲሆን ይህንንም የሚያደርጉት በተለይ በአልዩ አምባ ወረዳ የሚገኙት የአድማ ብተና ጠርናፊዎች እነዚህ ሞተሮች ከሰበሰቡ በኋላ ወጣቶች ላይ በርካታ የገንዘብ መጠን በመጣል ገንዘብ ማግኛ ዘዴ እንዳደረጉበት አጠቃላይ ህዝባችን
እንዲረዳው እናሳስባለን። በተለይ በዚህ በይፋትና ጥሙጋ ራሳ ቀጠና ላይ በርካታ ግፎች ተፈጽመዋል። ምናልባት ህዝባችንም እስካሁን ድረስ ከአገዛዙ ጋር ፊት ለፊት በመፋለም ጀግንነቱን እያስመሰከረ ይገኛል። አገዛዙ በሸዋ ጠቅላይ ግዛት በተለይ በትላንትናው ዕለት ከአርማንያ እስከ ጣርማበር ወረዳ ድረስ በደረሰበት ከባድ በሸዋ ጠቅላይ ግዛት ሁለቱም ኮሮች በተውጣጡ ሻለቆች በደረሰበት ከባድ ምት አሁንም ቢሆን በጣርማበርና በደብረ ሲና ያሉ ንጹሃኖችንም ጭምር እያንገላታ እየደበደበ ይገኛል። አሁንም ቢሆን ሸዋ ጠቅላይ ግዛት በአሸናፊነት ላይ እየገሰገሰ ይገኛል። ነገ ተነጎዳ ደግሞ እስከዛሬ ከሰራናቸው ወታደራዊ ድሎች በተጨማሪ በርካታ ድሎችን ይዘን እንደምንመጣ ለህዝባችንም ጭምር ማብሰር እንወዳለን። ነገር ግን በሸዋ ጠቅላይ ግዛት ላይ አገዛዙ በርካታ የኤሊት ፎርሶችን ከማስፈሩ ጋር ተያይዞ እንዲሁም ሚሊሻ አድማ ብተናና ፖሊስ ከወረዳውና ከዞን አመራሩ ጋር ጥምር በመሆን በርካታ የንጹሃን የነጋዴዎችን ጭምር ንብረት እየዘረፉ ወደ ካዝናቸው እያስገቡ ይገኛል። ምናልባት ጊዜ ሊቆይ ይችላል እንጂ ነገ ተነጎዳ ሁሉም በሰፈሩት ቁና ልክ ፍርድ እንደሚያገኙ አንጠራጠርም። አመሰግናለሁ። የፋኖ ሰራዊት ግንባታ ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የደጋው መብረቅ ኮር ለወራት ያሰለጠናቸውን የልዩ ኮማንዶ ሰራዊት አባላቱን አስመርቋል። ይህም የፋኖን ትግል የድል ጉዞ የበለጠ የሚያጠናክር ሰራዊት ነው ሲል የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። የአጼ ምኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ዛሬ ያስመረቃቸው የልዩ ኮማንዶ ሰራዊት አባላቱ ለሁለተኛ ዙር ያሰለጠናቸው መሆናቸውን የገለጸው የኮሩ ቃል አቀባይ ክፍል በምረቃቱ ላይ የኮሩ ከፍተኛ አመራሮች ተገኝተው ተመራቂ ኮማንዶዎችን የእንኳን ደስ ላችሁ መልእክት ምኞት ሲገልጹ፣ በሌላ መልኩ የአማራን ህዝብ በታማኝነት እንዲያገለግሉ ታሪካዊ ኃላፊነት የተሰጣቸው ሲሆን ከዚህ ጋር ተያይዞ ተመራቂዎቹ የተሰጣቸውን ኃላፊነት በአግባቡ ተሸክመው ህዝባቸውን ከገባበት ሁለንተናዊ የህልውና አደጋ እንደሚታደጉ ቃል ገብተዋል ሲል የደጋው መብረቅ ኮር ቃል አቀባይ ክፍል አስታውቋል። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን ሲል የሚገልጸው የአጼ ምኒልክ ዕዝ የደጋው መብረቅ ኮር በ30 ክላሽ የተጀመረው የአማራ ፋኖ ትግል በአሁኑ ሰዓት ከእግረኛ ሰልጣኝ እስከ ልዩ ኮማንዶ ሰልጣኝ ብሎም ተመራቂ ፋኖችን የማብቃትና የማምረት ስራውን በስኬት ቀጥሏል። ይህ ስራውም ለአማራ ህዝብ አኩሪና የማንነት ግዳጅም ጭምር ሲሆን ለብልጽግናው ስርዓት ደግሞ የሞት ደብዳቤን ከመዳፍ ላይ የማስቀመጥ ያክል መሆኑን በተግባር የታየበት ወሳኝ ድል ነው ብሎታል። የአማራ ፋኖ ትግል የድል ጉዞን አስመልክቶ ወታደራዊ ተንታኞች ሲናገሩ የፋኖ ትግል ባህሪው የሽምቅ ተዋጊነት ነው። ሽምቅ ተዋጊ ደግሞ በሶስት ነገሮች ነው የሚፈተነው፣ በህዝብ ደጀንነት፣ በሪሶርስና በተተኪ ሰራዊት አለማግኘት። ፋኖን ስንመለከት ግን ሶስቱም ፈተናዎች የሚያስቸግሩት አይደሉም። አስተማማኝ ደጀን ህዝብ አለው። ብቁ ሪሶርስ እጁ ላይ ያለው ሲሆን ተተኪ ሰራዊት ምልመላም አይቸገርም። እነዚህን ሶስት ቁልፍ ፈተናዎች ያለፈው ፋኖ አሁን የቀረው ጠንካራ አመራር መፍጠር ብቻ ነው። ጠንካራ አመራር የሚፈጠረው ደግሞ በድርጅት ምስረታ ስለሆነ የፋኖ መሪዎች ቆም ብለው በማሰብና ራሳቸውን በማሳመን አንድ ወጣት ታጋይ ድርጅት ፈጥረው ህዝባቸውን ነጻ ሊያወጡት ይገባል ሲሉ ተናግረዋል። ብአዴን በፍርሃትና ድፍረት መሃል። የአማራ ክልል ገዢ ፓርቲ ብአዴን ብልጽግና በከፍተኛ ፍርሃት ውስጥ መሆኑንና ይህን ስጋቱን በመጠኑም ቢሆን የቀረፈለትን የአዳራሽ ስብሰባውን ደግሞ በስኬታማነት እንደሚወስደው በዛሬው መግለጫ አስታውቋል። የአማራ ፋኖ ወደ ትግል የገባበትን ህዝባዊ ጥያቄ በተመለከተ በተደጋጋሚ ጊዜ ምንም ጥያቄና የህዝብ ዓላማ የሌላቸው እያለ ሲያብጠለጥል የነበረው ብአዴን ዛሬ ግን ፋኖ ያነሳው የትግል ጥያቄ የአማራን ህዝብ ጥያቄ መሆኑን አምኖ በመግለጫው ተናግሯል። ባለፉት 2 ዓመታት በክልላችን ጽንፈኛ ቡድኖች የአማራን ህዝብ ትክክለኛ ጥያቄዎች እንደ ሽፋን በመጠቀም ወደ ግጭት በመግባት በህዝብ ላይ ከባድና አሳፋሪ ሰብአዊና ቁሳዊ ጉዳት አድርሰዋል በማለት የአማራን ህዝብ ትክክለኛ ጥያቄዎች የትኞቹ እንደሆኑ ብአዴን ለመጀመሪያ ጊዜም ቢሆን ለማመን መገደዱን አሳይቷል። በብአዴን መግለጫ የአማራ ህዝብ ጥያቄዎች ናቸው ብሎ ያስቀመጣቸውን ሲገልጽም በተለይም በተሳሳተ ትርክት ህዝባችን ዋጋ ሲያስከፍሉ የቆዩ ግፈኞችን ከሌሎች የሀገራችን ብሔሮች ብሔረሰቦችና ህዝቦች ጋር በጋራ ታግሎ በሀገራችን ታሪካዊ ለውጥ እንዲመጣ የታገለ ህዝብ ነው። የተሳሳተ ትርክት የአማራ ህዝብ ላይ የተጫነ ዕዳ መሆኑን ይገልጻል። ሆኖም አሁን ስልጣን ላይ ያለው የኦህዴድ ብልጽግናው ስርዓት በሰበርናቸው ቦታ ላይ ሰብረናቸዋል ብለው የተናገሩትን አቶ ሽመልስ አብዲሳን ለዚህ በህዝብ ላይ ለተሰነዘረ ስድብና የትርክት ዕዳ ይቅርታ ይጠይቁ ብሎ አልጠየቀም። ጭራሽ ባህር ዳር ድረስ እየተመላለሱ የአማራ ህዝብ የክብር ሽልማት የሆነውን ካባን ሲደርብላቸው ታይቷል። ሌላው በብአዴን መግለጫ ላይ የተነሳው ነጥብ አፍራሽ እቅዱን ለማሳካት ጦር መሳሪያ
በማስታጠቅ ወታደራዊ ድጋፍ በመስጠት በፕሮፓጋንዳ በማገዝ በፋይናንስና በሚዲያ በመደገፍ በተቀናጀ መልኩ ታስቦበት የተሰራና የአማራን ህዝብ መሪ አልባ እንዲሆንና አንድነት እንዳይኖረው በማድረግ እርስ በርሱ እንዲባላ የተሸረበ እኩይ ሴራ ነው ሲል የተናገረው ሐሳብ ነው። በዚህ ሐሳብ ላይ ሁለት የብአዴንን መልኮች እናገኛለን የሚሉት የፖለቲካ ተንታኞች በመጀመሪያ ደረጃ የአማራ ፋኖን ትግል በዚህ ደረጃ የሚወቅሰውና ፈርጆ ጦርነት የከፈተበት የኦህዴድ ብልጽግና ስርዓት ፋኖን ምክንያት አድርጎ የአማራ ህዝብ ላይ የዘር ማጥፋት ወንጀል ለመፈጸም ነው። በግልጽ በአደባባይ በሰበሩን ቦታ ሰብረናቸዋል ብለው የሚናገሩ የስርዓቱ ሰዎች ወደ አማራ ክልል ሰራዊት ሲያስገቡ የውስጣቸውን ጥላቻና የጥፋት እቅዳቸውን መጠን የሚያሳይ ነው። እውነታው የሆኖ ሳለ የአማራ ክልል ገዢ ፓርቲ ግን በፋኖ ላይ የሚያራምደው ሐሳብ የአማራ ህዝብ ቋሚ ጠላቶች ከሚያራምዱት ጋር ፍጹም ተመሳሳይ መሆኑን ስንመለከት ብአዴን ዛሬም የራሱን ሳንባ እንደማይጠቀም ያረጋገጠልን ነው ብለዋል። ተንታኞቹ ሌላው የሚያነሱን ነጥብ ደግሞ የብአዴንን ድፍረት ያሳየ መግለጫ ነው በማለት ነው። ብአዴን በዚሁ መግለጫው ላይ የአማራን ህዝብ መሪ አልባ እንዲሆንና አንድነት እንዳይኖረው በማድረግ የሚል ሐሳብ ተጠቅሟል። ይህን ሐሳቡን ነው የፖለቲካ ተንታኞች ብአዴን ራሱን የአማራ ህዝብ መሪ ድርጅት አድርጎ የተመለከተበት ድፍረቱ ያስገርማል ብለው የገለጹት። ሌላው ብአዴን በመግለጫው ያቀረበው እውነታ ደግሞ የስጋቱን መጠን ያሳየበት ነው። በዚህ መግለጫው ብአዴን አሁንም የፋኖ ኃይል የበለጠ ሊጠናከርበት የሚችልበት እድል ሰፊ መሆኑን በየአዳራሹ በተደረጉ ስብሰባዎች ተረድተዋል። ብዙዎቹ የህዝብ ድምጾች በቴሌቪዥን እንዳይተላለፉ ተቆርጠው መቅረታቸው እንጂ በየመድረኩ ብአዴንን የሚያወግዙና ለምን አትፋቱንም የሚሉ ሐሳቦችም የያዙ እንደነበረ የአማራ ሚዲያ ኮርፖሬሽን ምንጮቻችን ተናግረዋል። ይህን ከተረዳ በኋላ ብአዴን የወሰደው አቋም ደግሞ በልማትና በስራ እድል ፈጠራ ወጣቶችን ማባበል የሚል አጀንዳ ነው የቀረጸው። ይህን አጀንዳውንና ወደፊትም በተከታታይ በአሚኮ እንዲተላለፍ የቀረጸውን አጀንዳ በመግለጫው ሲገልጽም የገጠሙንን ፈተናዎች ሁሉ ተጋፍጠንና ተቋቁሞ እንደ ክልል በልማት በሰላምና በልዩ ልዩ ተግባራት በተለየ እምርታዊ ጉዞ ውስጥ ለመግባት ጥረትም አድርጓል። ተጨባጭ ለውጥም ማስመዝገብ ችሏል። በአሁኑ ወቅትም የአጭርና የረጅም ጊዜ ስትራቴጂክ እቅድ አዘጋጅቶ ወደ ስራ በመግባት በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በሳይንስና ቴክኖሎጂ ዘርፎች እምርታዊና ተመጋጋቢ እድገት በገጠርና በከተማ ለማስመዝገብ አልሞ በመስራት ላይ ይገኛል በማለት ወጣቶችን የማባበል ስራ ውስጥ ገብቷል። በዚህ የብአዴን ብልጽግና መግለጫ ዙሪያ አስተያየታቸውን የሰጡ የፖለቲካ ተንታኝ የክልሉ መንግስት ህዝባዊ ተቀባይነቱ ብቻ ሳይሆን ራሱንም የማቆየት አቅም የሌለው ደካማ መንግስት ነው። እድሜው የተራዘመው በፋኖ መሪዎች አንድ አለመሆን እንጂ በየትኛውም መንገድ ራሱን የማዳን እድል አልነበረውም። አሁንም ፋኖ ይህንን ሁሉ ታሳቢ በማድረግ የትግል መስመሩን እያጠራ ታግሎ ሊያታግል ይገባል በማለት ጥሪ አቅርበዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ የጣና ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥን የዩቲዩብ ቻናል አማራጮችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።